አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራና አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 8 2018 በፈረንጆች ማርች 17 2026 ዕለታዊና ወቅታዊ የምንዛሬ ዋጋና የዋጋ ዝርዝርን ስንመለከት በዛሬው ዕለት እንግዲህ በጥቁር ገበያ ጨምሯል ወይስ ቀንሷል የ16 ሀገራትን እንዲሁም በባንክ የ6 ሀገራትን መረጃ ወደ እናንተ የምናደርስ ይሆናል። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ ቀንሶ የነበረ ቢሆንም በግማሽ ሀገራት ላይ ጭማሪ ታይቷል። በግማሽ ሀገራት ላይ ደግሞ መጠነኛ ቅናሽ ታይቷል። የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል የሚሉትን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ብዙዎቻችሁ በትናንትናው ዕለት እንዲሁም ከትናንትና ወዲያም እስኪ የዱባይ ድርሃምን አስቀድምልን ባላችሁኝ መሰረት በዛሬው ዕለት የዱባይ ድርሃምን በማስቀደም የአሜሪካ ዶላርን በማስከተል የሁሉንም ሀገራት አንድ ባንድ ወደ እናንተ አደርሳለሁ። ቀጣይ የትኛው ሀገር ይቅደም የሚለው ደግሞ በኮሜንት አሳውቁኝ፣ በእናንተ ድምጽ ይወሰናል። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት ከትላንትናው የ70 ሳንቲም ጭማሪ በማድረግ 50 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት የአሜሪካ ዶላርም እንግዲህ ላለፉት ቀናት ወደ 184 ብር የወረደ ቢሆንም በዛሬው ዕለት የ2 ብር አካባቢ ጭማሪ በማድረግ 186 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 18615 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላርን ስንመለከት 131 ብር ከ25 ሳንቲም ሲመነዘር 100 የካናዳ ዶላር 13125 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ ጆርዳን ዲናር 259 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 25990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 213 ብር ከ35 ሳንቲም ሲመነዘር 100 ዩሮ 21335 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 242 ብር ከ95 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24295 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ35 ሳንቲም ሲመነዘር 100 የሳውዲ ሪያል 4935 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 483 ብር ከ93 ሳንቲም ሲመነዘር 100 የባህሬን ዲናር 48393 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ40 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13040 እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 600 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 60000 ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 233 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 23390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 478 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47870 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው።
በዛሬው ዕለት አንድ የእስራኤል ሸቀል 59 ብር ከ05 ሳንቲም ሲመነዘር 100 የእስራኤል ሸቀል 5905 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ካሉ ከፍተኛ የምንዛሪ ዋጋ ተመን ያላቸው ህጋዊ ባንኮች መካከል የሮሃ ፎሬክስ ነው። እንግዲህ ሮሃ ፎሬክስ በየዕለቱ በሚባል መልኩ የምንዛሪ ዋጋ ተመኑ ቅናሽ እያሳየ ይገኛል። በዚህም አንድ የአሜሪካ ዶላርን 174 ብር ከ55 ገዝቶ 178 ብር ከ04 እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ32 ገዝቶ 234 ብር ከ92 እየሸጠ ይገኛል። ዩሮን 200 ብር ከ28 ገዝቶ 204 ብር ከ28 እየሸጠ ይገኛል። የስዊስ ፍራንክን 220 ብር ከ55 ገዝቶ 204 ብር ከ20 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ15 ገዝቶ 9 ብር ከ33 እየሸጠ ይገኛል። ዩናይትድ አረብ ኤምሬትስ የዱባይ ድርሃምን 47 ብር ከ30 ገዝቶ 48 ብር ከ24 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ33 ገዝቶ 117 ብር ከ63 እየሸጠ ይገኛል። እንዲሁም የሳውዲ ሪያልን 46 ብር ከ55 ገዝቶ 47 ብር ከ48 እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ77 ገዝቶ 24 ብር ከ24 እየሸጠ ይገኛል። የካናዳ ዶላርን 123 ብር ከ50 ገዝቶ 126 ብር ከ97 እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ዝርዝሩ ይህንን ይመስላል ማለት ነው። እንግዲህ በጥቁር ገበያ እንዲሁም በባንክ ያለውን የዋጋ ዝርዝር የጨመሩም የቀነሱም ሀገራቶችን ወደ እናንተ አደርሰናል። ሁላችሁም ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።